ኦይ የዛሬ ቪዲዮ በጣም በሳቅ ነው የገደለኝ ታውቃላችሁ። በጣም እየሳቀውን ያየሁት አይገልጽም። ሀይሚ ሀይሚ ሀይሚዬ ማለት ነው የቱ ፓርት ላይ በጣም እንዳሳቀኝ ታውቃላችሁ? የብሩኬን ሱሪ ለብሳ ስትወጣ ሼሼ ምን ላድርገው እንደው ሲጀምር ማለት ነው እንደው ፈታ እናድርጋቸው ብላችሁ ነው እንጂ የእውነት ማለት ነው በጣም እንደደበረንና እንደከፋን በቃ የእናንተን ደስታ ማየት እንደምንፈልግ በቃ ስትጣሉን እንደሚደብረን ስላወቃችሁ ነው እንጂ የእውነት አሁን እንደው የብሩኬ ልብስ ይሆናታል ብላችሁ ነው ያመጣችሁ። ቲሸርቶች እንኳ ያምሩባታል። የሱ ቲሸርቶች በጣም ነው የሚያምሩባትን፣ ግን የሱሪው ነገር አይወራም። ፍርስን ያልኩት እሺ ምን ላድርገው ብላ ስትወጣ ማለት ነው ድክም ነው ያልኩበት ሳቅ ድክም ማለት ነው። እና እግዚአብሔር ይመስገን አሁንም እንኳን ደስ አላችሁ በድጋሚ ጨረቃ ፋሚሊ። ያው ያለው ነገር አሁን ላይ ደስ የሚል ነው። እውነት ለመናገር እኔ በጣም ተመችቶኛል። ማለት በቃ ቀስ በቀስ ነገሮች ይስተካከላሉ። አንዳንድ ጊዜ ማለት ነው አንዳንድ ጊዜ ነገሮች ያው ካልደፈረሰ አይጠሩም ይባላሉና እግዚአብሔር ይመስገን ዛሬ ያው ሀይሚዬ እሄዳለሁ ብላ ጨከን ብላ ተነስታ፣ ነገር ግን ይኸው እንደምታዩት ሰላም ተፈጥሯል። ደስ የሚል ነገር እያየ ነው። አኪድ ያው ሀይሚዬ ደብሯታል፣ በእርግጥ ደብሯታል። ግን ደግሞ ያው ይሄ ድብርት በዚህ አይቀጥልም። ብሩኬ ከድብርቷ እንድትወጣ የተቻለውን በሙሉ እያደረገ ነው፣ ያደርጋልም ብዬ አስባለሁ። በዛ ላይ ደግሞ በበረራው ካመለጠ በኋላ ምንም እንትን የለውም ማለት ያው አለ አይደለ፣ ካመለጠ በኋላ ኦልሬዲ ያው መሄዷ ቀርቷል ማለት ነው። መሄዷ ከቀረ ደግሞ ሌላው ችግር የለውም። እዚሁ እያሉ እናቴ ቢነታረኩም ቢጨቃጨቁም ቢጣሉም ቢደባደቡም ያምርባቸዋል ብቻቸውን ሲሆኑ ማለት ነው። እና እንግዲህ መግቢያ የሰራው ዛሬ ፍፄ ነው። እናም ያው በጣም ደስ እንዳለው እንደተመቸው ተናግረዋል። ምክንያቱም ያው ሀይሚ የተወሰነ ደብሯታል፣ ነገር ግን ያው ሰላም ይሆናል ብዬ ተስፋ አደርጋለሁ ብሏል። አዎ ሰላም ይሆናል። ምክንያቱም ያው ይሄ ነገር ማለት ቀላል አይደለም፣ ከባድ ነገር ነው ማለት ያው የአንድ ትኬት በረራ ወደ የትኛውም ሀገር ቢሆን በቀላል ብር ሊሆን አይችልም። ዞሮ ዞሮ ያው ገንዘብ ነው የሚቀረው፣ ገንዘብ ነው የሚቃጠለው። ሌላ ምንም የሚቀር ነገር የለም። ገንዘብ ደግሞ ከፍቅር አይበልጥም። ሀይሚዬ እንግዲህ ሊመለጥ ነበር፣ ከሀገር ሊወጣ ከፍቅር ሊሸሽ፣ ከፍቅር የትም መሸሽ አይቻልም። በነገራችን ላይ ማለት ነው ከፍቅር ሊሸሽ አይቻልም። ፍቅር አይሸሽም። ሲጀምር ደግሞ ማለት ነው ያው መጀመሪያም ቢሆን እንደው ምናልባት በሚለው ነው እንጂ ሀይሚዬ ያው ከሀገር እወጣለሁ ምናምን ያለችው ብዙዎቹ ውሸት እንደሆነ ነው የሚያምኑት። ከሀገር ልውጣ ካለች ሀይሚ ከሀገር መውጣት ትችላለች። ምክንያቱም በዚህ ሰዓት ገንዘብ ይኑራችሁ እንጂ ገንዘብ ካለ ይወጣል። በገንዘብ በምናምን ይወጣ። የተለያዩ አማራጮች አሉ ወደ ከሀገር ውጭ ለማውጣት። በዛ ላይ ደግሞ ሀይሚዬ ታውቃላችሁ በጣም ብዙ ነገር ሰው ይፈልጋታል። በጣም ብዙ እህቶች እናቶች ወደ አሜሪካ እንውሰድሽ እዛ እናስተምርሽ ሲሏት ታስታውሳላችሁ። በጣም ብዙ ጊዜ እንደውም በሚዲያ ላይ ራሱ እየተወራ ነበር አይደለ? በጣም ብዙ ሰው ለምኗታል፣ ብቻ እኛ እናስተምርሽ እንውሰድሽ ምናምን ብለዋታል። ግን እሷ ያው ሀገሬ ላይ ምን አጥቼ ብላ ቤተሰቦቼ፣ ወንድሞቼ፣ እህቶቼ በዛ ላይ ደግሞ የዩቲዩብ ፋሚሊዎቼ በዛ ላይ ደግሞ ብሩኬስ ብላ ያው ሀገሯ ላይ እየኖረች ነው። በነገራችን ላይ ሀይሚ ከሀገርም ብትወጣ ይሄን ያህል ስራ አትሰራም። ዩቲዩብ ጥሩ ገበያ ያላት፣ በዩቲዩብ ጥሩ ሰራተኛ ናት። ሚዲያ ላይ እጅግ በጣም ተወዳጅ ናት። እጅግ በጣም የነገሰች ናት። እሱ እንኳን አይደለም እሷ ሌሎቹ እንኳን ዩቱበሮች ቢወጡ ወደ ውጭ ዩቱብ የሚከፍላቸውን ያክል አያገኙም፣ ውጭ ላይ ማለት ነው። ምክንያቱም ሰው ሀገር እንደ ሀገር አይሆንም።
እንደዚህ ኢትዮጵያ ላይ የተወሰነ ነገር የሆነ ይህን ቪዲዮ ምናምን ሰርተን አይደለም ገንዘብ የሚገኘው በቀላሉ 24 ሰዓት አፈር ደቼ ተበልቶ ነው። 24 ሰዓት አፈር ተበልቶ ደም ተግጦ ተተፍቶበት ነው እንጂ እንደዚህ በቀላሉ በእርግጥ በቀላሉ ስላችሁ ያው የዩቲዩብ ስራ ቀላል ነው እያልኳችሁ አይደለም። እንደ ዩቲዩብ ስራ የሚከብድ ነገር የለም። ዩቲዩብ ስራ ከባድ ነው፣ ግን ደግሞ ቢሆንም በሀገራችን ላይ ዘና እያሉ ፈታ እያሉ በዛ ላይ ይህን የመሰለ እንቁ የሆነ ፋሚሊ ያላቸው እጅግ በጣም የሚወዳቸው ፋሚሊ ያለ የሚያከብራቸው ፋሚሊ ያለ ከነሱ በላይ የሚቆረቆርላቸው በቃ ልክ እንደ ልጅ እንደ ወንድም እንደ እህት የሚሳሳላቸው ፋሚሊ ያለ። ስለዚህ እዚህ አገራቸው ላይ ተከብረው በዚህ ደረጃ በዚህ እድሜያቸው ጥሩ ደረጃ ላይ እየኖሩ ነው ያሉት። ስለዚህ ሰው ሀገር ይህን ያህል በዚህ ልክ የሚያስመኝ ምንም ነገር የለም ልልፈልጌ ነው ሀይሚዬና አታልቅሽ አታልቅሽ። ምን አተሽ ብሏል ብሩክ። አዎ ምን አተሽ ሀገርሽ ላይ ምን በወጣሽ እንዴ? ለምን ብለሽ ሰው ሀገር የምትሄዱ ምን በወጣሽ? እና በጣም ያው ረፍረብኝ ለምን ምናምን በቃ እያለሽ ነበረ፣ ግን ምንም እዚህ ደረጃ እንትን የሚል አይደለም። ሀይሚዬ ተረጋጊ፣ ግድ የለሽም። እኛ ደስ ብሎናል፣ ተመችቶናል። የምትሰሩት አሁን እየተሰራ ያለው ቪዲዮ ትላንትን ነው የዛሬውን ተመች። አንዳንዴ ማለት ነው የሆነ አንድ ሰሞን ላይ ከባድ ነገር ይሰራል አይደለም። ከዛ ደግሞ በጣም ማዘናችንን መተከዛችንን በቃ መጨነቃችንን አይታችሁ ዘና እናርጋቸው ብላችሁ ነው መሰለኝ የሚያስቅ ቪዲዮ ደግሞ ይዛችሁ ትመጣላችሁና ይመቻችሁ የኔ ውዶች። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ጭራሽ ሀይሚዬ ከብሩኬ ተለይተሽም ሰው ሀገር ሄደሽም አትኖሪም። እኔ እርግጠኛ ሆኜ እናገራለሁ፣ አትኖሪም። በጣም ከባድ ነው። እግዚአብሔርን እንኳን አይደለም እናንተ ጥሩ ህይወት ላይ ያላችሁ እንኳን አይደለም እናንተ እንደዚህ የሰው መውደድ ከእግራችሁ እስከ ራሳችሁ ያላችሁ ይቅርና ኢትዮጵያ ላይ ስንት በቃ ምንም ኑሮ ሳይመቸው ምንም ከባድ ህይወት ላይ አሳልፎ ራሱ ከሀገሩ ወጥቶ እዛ የሰው ሀገር ላይ ለመልመድ ያለው ስቃይ ያለው ፈተና ያለው መከራ ስቃዩን ራሱ ችግሩን ራሱ ማለት ነው ችግሩን ራሱ ኢትዮጵያ ላይ ያሳለፋችሁትን ችግርና ስቃይ ራሱ ለመርሳት እዛ በጣም ብዙ ጊዜ ነው የሚወስደው። በጣም ብዙ ምክንያቱም እዚህ ካለው ችግር እዛ ያለው ችግር ይበልጣል ማለት ነው። ለጊዜው እስከምትለማመዱ ሀገሩና ምናምን ብቻ ብዙ ነገር ነው ያለውና ቅመምዬ ስለቀረች ደስ ያለው ብቻ ላይክ ያርገኝ፣ ሰብስክራይብ ያርገኝ። ሀይሚዬ ስለቀረች ደስ ካላችሁ ሰብስክራይብ አርጉኝ። ምክንያቱም የሀይሚዬ መቅረት የሁላችንም ደስታ ነው። ሁላችንም እነሱ ደስተኛ ሆነው አብረው እንዲቀጥሉ ነው የምንፈልገው። ሀይሚዬም ደግሞ ዛሬ ብትነጫነጭም ብታኮርፍም ነው እያለቀሰችም ነበረ፣ ግን ይህንን ነገር ያው የምትረሳበት ነገር ይፈጠራል ብዬ ተስፋ አደርጋለሁ እና እንወዳችኋለን። በተረፈ እናከብራችኋለን። ያው ስራ እየሰራሁ ነው የማወራችሁ ውዶቼ፣ በጣም እየተንደፋደፍኩ ምናምን ነው የማወራችሁና አለ አይደለ ያው አንዳንዴ እነሱ መጥተው ስለ እነሱ አለማውራት ይከብዳል። በእውነት ማለት ነው ስለ እነሱ አለማውራት ይከብዳልና ለዛ ነው እላችኋለሁ። ደህና እደሩልኝ።